እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁትኝ በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተክርስቲያን በካሬ ይሄን ያክል ስዕል አድኖ ይሄን ያክል ስዕል አድኖ ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች። ስለ ቆላ እናወራ ሳንዘለው ማለት ነው። ማለት ችግሮቹ ሰፊ ስለሆኑ ትንሽ ጠቀስ አድርገን በደላይ ይሻላል። ቆላ ወስዳችኋል የሚል ማስፈራሪያዎች በተደጋጋሚ ብዙ ምዕመናን ስትናገር፣ ሾፌሮችንም ስትናገር ተደበደብክ የሚሉ ሰዎችንም ሰምተን እናውቃለን። በቅርቡ ደግሞ ከታጠቁ ኃይሎች ጋር እሷ እዛ አማራ ክልል ስትደርስ ፋኖ ማህበርተኞች፣ ግለሰቦች ምን አይነት ጉዶች ናችሁ ግን? ምን አይነት ጉዶች ናችሁ ግን? በጣም ብዙ ነገር እያወቅን፣ በጣም ብዙ ነገር እየሰማን፣ በጣም ብዙ ነገር እያየን ከዛሬ ነገ ይሻሻላል፣ ከዛሬ ነገር ይተዋል፣ ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሜ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ይኸውልህ አንድ ነገር እየመረራችሁም ቢሆን ዋጡትኝ። ሚስቶቻችሁ እንዲያውቋችሁ፣ አማቾቻችሁ እንዲያውቋችሁ፣ ጎረቤቶቻችሁ እንዲያውቋችሁ፣ ጓደኞቻችሁ፣ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን፣ ስምህን፣ ፎቶህን ቁጭ አድርጌ ለጥፌ እወጣለሁ። አሁን ግን የመጣሁት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም፣ ለማታቁት ገዳም፣ በስምም ሰምታችሁት ለማታቁት ደብር ይሄን ያክል ካሬ፣ ይሄን ያክል እየተባለ ኦርቶዶክሳዊ እየተዘረፈ ነው ያለው። እኔ ስለ ገንዘብ አይደለም፣ ይዘረፍ፣ ገንዘቡን እንደፈለገ ያድርጉት። ነገር ግን ኦርቶዶክሳዊ ድጋሚ ገዳም የሚባለውን ነገር እንዳያስበው፣ ድጋሚ ሄዶ ከበረከቱ እንዳይካፈል፣ እንዳይጽናና፣ እንዳይበረታ እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ እያደረጉት ነው የሚገኙት። በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባብር ሲገባ መተተኛ በጥንቆላ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ እያሰሩ የሆነ ታሪክ ይናገራሉ። ያንን ታሪክ የሚሰማው ኦርቶዶክሳዊ እዛ መኪና ውስጥ ያለው በእንባ እየታጀበ እንዴት እንደሚሰጥ አያውቅም። ነገር ግን ገንዘቡን ሲሰጥና ትራንስፈር ሲያደርግ ነው የሚታየው። የሚያውቀው ቤቱ ሲገባ ነው። እንዲህ አይነት ስራ እየሰሩ ነው። ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል። በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ። ነፃው ብላችሁ ስትሄዱ ነገር ግን እየተዘረፉ ኦርቶዶክሳውያን ወደ ቤታቸው እየገቡ ነው የሚገኙት። ከዚህ በፊት ያጋጠመኝ እጅግ እኔ በስመ አብ እንዲህም አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ። አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ። እዛ መኪና ውስጥ ሌላ ወንበድና ይሰራል። እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ በካሬ ግቡ ይባላል። ህዝቡ በጠቅላላ አውጥቶ እኔ ይሄን ያህል ካሬ አርሴማን፣ የገብርኤልን፣ የሚካኤልን፣ የተክለ ሃይማኖትን፣ የሀብተ ማርያምን፣ የኪዳነ ምሕረትን እያለ ቃል ይገባል። እኚህ አባት የቆረቡበት፣ እኚህ አባት ድቁናን የተቀበሉበት፣ እኚህ አባት የቀሰሱበት ገዳም ነው የሚለመንለት። ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ። ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው፣ ቃል ለተገባላቸው ሰዎች ማለት ነው። ምን ይለኛል? በዚህ በዘብር ይሄንን ሪከርድ ያደረኩትን ነው የምነግራችሁ። በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ። ምን ያክል ካሬ ነው የገባኸው? አንዱ ካሬ 5000 ብር ነው አለ። አይ 5 ካሬ ነው፣ ቶሎ በላ በዚህ አካውንት አስገባ አለ። ባሮክ መሆኔን ነገርኩት። ደነገጠ። የሚስቱን የነፍሰ ጡር ፎቶ፣ የልጆቹን
በወላዲታ አምላክ በመቤቴ ማሩኝ ማሩኝ ንስሐ ገባለሁ ብሎ ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ። ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዛ አይነት ግብር ውስጥ ነው የሚገኙት። ምን አይነት አሳፋሪ ምን አይነት የተረገማችሁ ናችሁ ግን ምን አይነት። ስለዚህ እኛ ኦርቶዶክሳውያን ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ 10 ጊዜ ኮፒ ሊንክ አድርጋችሁ እየተበሉ ላሉ ኦርቶዶክሳውያን ይኸውላችሁ ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አድርጓቸው ስማቸውን ጻፉ እዚህ ቪዲዮ ላይ ስማቸውን። እኔ በዛኛው ቪዲዮ ስመጣ ፎቶአቸውን ስልካቸውን አድራሻቸውን ለጥፌ የምወጣ ይሆናል። እንደናንተ ሆዳም እንደናንተ ደፋር እንደናንተ ሌባ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ። መቼስ ጠቅላይ ቤተ ክህነት የምታውቋቸው ሌቦች አሉ ከናንተ የባሱ ጉዶች። ከዛ የሆኑ ወረቀት ታወጣላችሁ የጉዞ ማህበር ምናምን የሚል ይሰጧችኋል። ከዛ ህዝቡን ትዘርፉታላችሁ። ክርስቲያንም አይደላችሁም፣ ብዙዎቻችሁ ክርስቲያንም አይደላችሁም። ስለዚህ ይህንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር አድርጋችሁ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳውያን ነው የምናተርፈው። ይህንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት፣ ሌላ አይደለም። እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረድታችሁና ተገንዝባችሁ ለማን ነው ማስታወቂያ የምንሰራው ብላችሁ እንድታስቡ ፈልጋለሁ። ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ። ስለዚህ እናንተ ማታመልጡም ማለት ነው። ስለዚህ ለማን ነው የምሰራው ማስታወቂያ ስትሰሩ ለማን ነው የምሰራው ለየትኛው ማህበር ነው የምሰራው ብላችሁ አስቡበት። በእናንተ ምክንያት ሰዎችም እናንተን እያዩ የተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት። ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው። ሌላው ይቀር ባለመስራት ከነሱ ጎን ባለመቆም ተባበሯቸው። በዚሁ አጋጣሚ ግን በቅንነት በንጽህና በቅድስና ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን። መድኃኔዓለም ማህበራችሁን ስለ ቆላ እናወራ ሳንዘለው ማለት ነው። ማለት ችግሮቹ ሰፊ ስለሆኑ ትንሽ ጠቀስ አድርገን ብንለይ ይሻላል። ቆላ ወስዳችኋል የሚል ማስፈራሪያዎች በተደጋጋሚ ብዙ ምዕመናን ስትናገር፣ ሹፌሮችን ስትናገር ተደበደብክ የሚሉ ሰዎችን ሰምተን እናውቃለን። በቅርቡ ደግሞ ከታጠቁ ኃይሎች ጋር እሷ እዛ አማራ ክልል ስትደርስ ፋኖች ናቸው ትላቸዋለች። እዚህ ስትመጣ ደግሞ የአዲስ አበባ ፖሊስ ኮሚሽንም የኦሮሚያ የፕሬዝዳንቱ ጋርዶችም ከኔ ጋር ናቸው ትላለች። ትልቅ ፖለቲካ እዛ ስትደርስ ፋኖ ይኑር አይኑር የሚያውቀው እንግዲህ እዛው ያለው አካል ነው። እዚህ ሲመጣ የኦሮሚያ ልታልፍ ስትል የኦሮሚያ ፕሬዝዳንት ጋርዶችና የደህንነት አማካሪዎችን በሚመለከት መጣራው ኦሮሚያ ያጣራው። ወደ አዲስ አበባ ስትገባ የአዲስ አበባ ፖሊስ ኮሚሽንም እጄ ላይ ናቸው የምትልባቸው ድምጾች ሰምቻለሁ። ቆላ እንዳልወስድ የምትለው ከነዚህ መዋቅር አካላት ጋር የተያያዘ ነው ወይንስ በግሏ ሌላ መደብደቢያና የታጠቁ ኃይሎች አሏት? ይሄ ነገር በዚህ በስውሯ ጉዳይ እኛ ይሄ ይስተካከል ብለን እንቅስቃሴ በጀመርንበት ጊዜ የኛ ጓደኛ ነው ሚካያስ ይባላል። የሱን ሹፌርና እሱ እንደውም እግዚአብሔር ረድቶት አገልጋይም ስለሆነ ናዝሬት አካባቢ የሚያገለግል ልጅ ነው። እግዚአብሔር ረድቶት ከዱላ ተርፏል። ከሱ ጋር የነበሩት እነሱ የሱን ጉዞ ይዘውት ከናዝሬት አካባቢ ይዘው ሄዱ ቅጥቅጥ ሾፌሮችን ወደ ከቤተክርስቲያኗ ጀርባ ወደ ታች ወስዳ አስደብድባለች። ቆላ የሚባለው እሱ ነው አስደብድባለች። አሁን እኮ ባለፈውም ልጁ ሞቶ ተገኘ የሚባልበት ኤሪያም ወደዛ ነው ይባላል። እቺ ልጅ እንደሰማችሁት ያ ቮይስ መጀመሪያ እኔ ጋር ነው የደረሰው። ሚካያስ ለኔ ነው የላከልኝ። እስቲ ሳሚሻ ይሄን ነገር አዳምጠው እንዲህ እያለች ነው። ምንድነው እቺ ልጅ ከዚህ ከጉዞ ጀርባ ያለው ነገሯ ምንድነው? እንሂድበት እናጣራበት ተብሎ ይሄ ቮይስ እኔ ጋር ነው የደረሰው። ቤተክርስቲያኗ ራሷ ያደራጀችው ያስታጠቀችው አካል አለ ብላ ነው የምታወራው። ቦታው ላይ ሚኒሻ አለ፣
ወደዚህ ስትመጣ መከላከያ አለ። የትኛው አካል እንደሆነ የታጠቀ አካል ብላ ነው የምታወራው። ራሷ እንግዲህ ገንዘብ ስላላት መሳሪያ ገዝታ አስታጥቃ ሊሆን ይችላል እንጂ ምዕመናን እንዳይመጡ አጸደ ማርያም ብቻ ጉዞ ታጓጉዝ ብሎ መንግስት ወይም ቤተክርስቲያን ለብቻዋ ታጣቂ ወይም የሆነ የታጠቀ ኃይል አልቀጠረላት። እቺ ልጅ ግን ቆላ ብላ የምትለው ራሷ ደሞዝ መከፍላቸው ይኖራል። ለዚህ ነው መንግስት ትኩረት ይስጠው የምንለው። በቢሊየን ብሮች እቺ ልጅ በሷ አይደለም በ3 በ4ኛ ሰው ነው ትራንዛክሽን። አሁን አጸደ ማርያም በስሟ ብር ብትፈልጉ ይሄን ሁሉ ጊዜ ጉዞ ያጓጓዘችበት ገንዘብ አታገኙ በአካውንት። በሌላ በ3 በ4 ሰዎች በሷን ከሷ ጋር ቀረቤታ ባሉት ልታምናቸው በምትችሉ ሰዎች ነው አካውንት ብር ልታንቀሳቀስ የምትችሉ። ተመልከቱ፣ በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው። ልንገራችሁ፣ አልስተካከል ያለን ያን ውሃ ስላልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀውም። 7 ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋዳ እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩም። ፍልስፍና የቀዱ ሰዎች አረኩም። ለዚህ ያለው ብታውቂ ያለ ብዙዎቻችን አናውቅም ይመስልና አይ ለዚህ ህይወት የሚመቸው ይሄ ነው የሚል ሰው አለ። ለዚህ ነገር የሚመቸው እንትን ነው። ለዚህ አይምሰልህ። ብታውቅ ኑሮ የህይወቱን ውሃ የምትቀዳው እዚህ ነበር ወዳጅ። አሁን ብዙ ወጣቶች ራስን ወደ ማጥፋት እየሄዱ ነው። ለምን ይመስላችኋል? የህይወት ውሃ ተጠምተው ባዶነት ይሰማቸዋል። ቤተሰብ የታስመቸ የመሰለው ገና ከልጅነቱ ስልክ ይሰጣል፣ ታብሌት ይሰጣል፣ ላፕቶፕ ይሰጣል። አይኑን ተክሎ ቤቱን ዘግቶ ሌላ ዓለም ቨርቹዋል ወርልድ ውስጥ ይገባል። ከእውነተኛው ዓለም ይጣላል። ህይወትን ይጠማል፣ አይረካም። ሀብቱ አይመልስለትም፣ መኪና አይመልስለትም። ምንም ባዶነት ይሰማዋል። እየተጠማ ነፍሱን አሳልፎ ይሰጣል። ወንድሞቼ ልንገራችሁ፣ እህቶቼ የህይወት ውሃን የምንቀዳበት ቦታ እዚህ ነው። ክርስቲያኖች አይምሰላችሁ። በሀብት የምንቀዳው ዓለምን በመዞር የሰለጠነውን ዓለም በማየት ሌሎቹ በሄዱበት በመሄድ ያደረጉትን በማድረግ ውድ ምግብ በመብላት ውድ ልብስ በመልበስ ህይወት አይቃናም። ልንገራችሁ፣ እዩዋቸው። ራሳቸውን የሚያጠፉ ልጆች የድሃ ልጆች አይደሉም። የሚበሉት ያጡ የተሰቦች ልጆች እኮ አይደሉም። እነሱ ተስፋ አላቸው። ይገርመኛል። ተስፋ ኢየሱስ ክርስቶስ ነገ ያልፍልናል ይላሉ። እነዚያ ግን ምንም ተስፋ የላቸውም። ምክንያቱም ሀብት ቢሉ አላቸው፣ ትምህርት ቤት ውድ ትምህርት ቤት ልከዋቸዋል፣ መኪና ቢሉ አላቸው። ህይወታቸው ግን አይረካም። ባዶ ናቸው። ውስጣቸው ባዶ ነው። ይራባሉ፣ ይጠማሉ። እስኪ እዩ። ቤተ ክርስቲያን እኮ በእንደዚህ ያለው ሰዓት በጣም ይሄ የሞላላቸው ሰዎች አይመጡም። ግን የሞላላቸው ሰዎች የሚጠጡት ህይወታቸውን አያረካም። ይገርመኛል። የሚበሉት ህይወታቸውን አያረካም። አንዴ ሪከርድ አድርጉልኝ እነሳባ ነገ ቲክቶክ ላይ ይሄንን ፖስቱልኝ። በእመቤቴ ስም ሪከርድ አድርጉ። ይኸው ስሙ ኦርቶዶክሳውያን ንቁ ብላችሁ ፖስቱልኝ። ቀጥል ወንድሜ። አሩኬ እንደምን አመሻል? ሰላም ነው። እንዴት ነህ? ወይ እንደምን አመሻል? እግዚአብሔር ይመስገን። እግዚአብሔር ይመስገን ወንድሞቼ። እና በጣም አጋጣሚ ብዙ ጊዜ የተወሰነ ሪከርድም ያረኩት 1-2 ማህበራት አሉ። ያ በጣም የሚያሳዝን ነገር አንድ እህትን ትዳር ከማፍረስ ትዳር የፈረሰ ትዳር በመብራን ኃይል ነው ያዳንኩት። በመብራን ኃይል ማለት ነው። ባልሽ ከሌላ ወንድ ከሌላ ሴት ጋር እየማገጠ ነው እንደዚህ ቦታ ምናምን ብሎ አንድ የተከበረ ትዳር ያላትን ሴት ቆራቢ የሆነች ህይወት ያላትን ሴት ባልሽ እንደዚህ ቦታ እንደዚህ ያደረገ ነው ብሎ የውሸት ድራማ ሰርቶ ንብረትሽን ሊያሸሽ ነው። እሱ ከቤት ሊወጣ ተዘጋጅቷል። ለህልና የሚዘገንን ነገር ከአንድ ክርስቲያን ማይጠበቅ በእግዚአብሔር ሥጋው ደግሞ የታሰረውን ሰው ትዳር ለማፍረስ እነዚህን ክርስቲያን ነው ማለት በጣም ያሳዝናል። በጣም እቺ ሴት ስትሰማ ምንድን ነው የሚሰማት? እስቲ አስቡት። ጉዞ ላይ አግኝተዋት ነው እንደዛ የሚያደርጉ ማህበረተኞች ናቸው። ጉዞ ላይ ሄዳ
ጉዞ ላይ እንደዚህ እንደዚህ ምናምን አሉ ሲላን ነው ምናምን ያው ያለውን ነገር እንትን አለች። ባካፕ ሲሄዱ የሆነ ንብረት እንዳላት ያው ቼክ የሚያደርጓቸው ብዙ ነገሮች አሉ። ሰው ውስጥ ግማሹ አካል እዚች ጋር ላቁምህና ወንድሜ ቅድም ያልኩትኝ ነገር ይሄ ነው። ሰው ጉዞ ውስጥ ሲካፈል ጥሩ ልብስ የለበሰ የሚያጠኑ ሰዎች አሉ፣ የሚያጠምዱ ሰዎች አሉ። ቅድም ያልኩት ይሄንን ነው። ያጠምዱና የኋላ ታሪኳቸውን ይዘረዝራሉ። ለምን ኮንቲኒየስሊ የገቢ ምንጭ ያደርጓቸዋል እነዛን ሰዎች። እነዚህ ሰዎች ትክክል ነው አይደለም ሚዛናቸው ያዋጣል ወይስ አያዋጣም ነው። ያዋጣ ከመሰላቸው ሰው ከመግደል ወደኋላ አይሉ፣ ደግሞ እየገደሉ ነው። በመተት በጥንቆላ በደብተራ በአፍዝዝ አደንዝዝ። ይኸው ታሪኩን ስሙ። ቀጥሎ እንደሚ ከዛ በጣም ተደብቃችሁ እየሰማችሁኝ እንደሆነ አውቃለሁ። ሚሊዮን ጊዜ ተደብቃችሁ ስማችኋል። ከዚህ በላይ እውነት እንዳትናገር። እሱን ስለምፈልገው ነው አሁን ማለት ነው። እሱን ስለምፈልገው ነው። ሜንሽን እንዳታረጋቸው የማንንም ጉዞ ደሜ ግባ። ከዛ ምን በጣም የሚያሳዝነው ነገር ከዛም በኋላ በሁለተኛው ጉዞ ያ ብር ምናምን እንደዚህ ቤተክርስቲያን ማሰሪያ ምናምን ተባለ ተሰጠን። ውስጥ ቢያንስ 10 ወይ 11 ሰው ከመኪና ውስጥ የራሳቸው ሰው አይጠፋም። ባሩክ ምንድነው ገንዘብ አለው ወይ ንብረት አለው ወይ ምናምን ቼክ የሚያደርግ ሰው አለ። እኔ ደረስኩበት። እኔ በህይወቴ ጉዞ የሚባል ነገር አልወድም። መብራን በምታውቀው በትንሽም ቢሆን የሆነ ገዳማ ታውቃለሁና ከዛ ያቺ እህት ጸበል መተሽ ውሰጂ እጣን ምናምን እንደዚህ የተደረገ መታችሁ ውሰዱ ተብሎ ሄደች፣ ተቀብላ መጣች። ቢሮንም እናውቀዋለን። እሺ ቢሮአችሁ ያው የተለያየ ቦታ ነው ያለው። ከዛ እሺ ተባለ። በጣም ያሳዘነኝ መላኩ እንዴት ዝም እንዳለ አላውቅም። ዘብር ጉዞ ተደርጎ ከዘብር ጉዞ በኋላ ዘብር በትንሽም ቢሆን ያለውን ብዙዎቹን ነገር አውቃለሁ። አባት የሚባለውን ምናምን ነገሮች እግዚአብሔር በሚያውቃሉና እንደዚህ አይነት አባት እንደዚህ ምናምን ተባለ። እኔ አጋጣሚ ሌላ ቦታ ወጥቼ ነበርና ከሌላ ቦታ ገዳም መጥቼ ያችን ይህ ሰላም ላይ ሊሄዳል በጣም ተሰብራለች። በጣም ጸሎተኛ ነች። በጣም ጸልይ ነች። በቃ ተሰብራለች። እንባ በእንባ ነው። ዘላኖ ፊት ጸሎት ቤት አላት። ማልቀስም ምንድነው የተፈጠረው? በቃ እንደዚህ አለች። የቆምኩበት ቦታ ጠፋብኝ። ያለኝ ቻንስ ሁሉንም ነገር ውጪ ዝም በይ ተረጋጊ፣ ያለውን ነገር ሁሉንም እስቲ እናየዋለን። ያን ነገር አረጋጋውኝና ሂጂ አልኳት። እነሱ ጋር ሂጂ፣ ግን ስትሄጂ ስልክሽን ሪከርድ አድርጊ አልኳት። ሜሉቱን ነገር በደንብ አድርገሽ ስሚ። ከዛ ኢትዮዋ እንዳለች ኢትዮዋንም እንድትሄድ አደረኩኝ። በጣም የሚሰሩት ድራማ የሚገርም ያን ሰው ብቻ እንጂ የሚያስገቡት ሌላ ሰው ከሷ ጋር አብሮ ሄዶ ወይ ሌላ ሰው ከአንተ ጋር ቢሄድ አያስገቡ። መብራን በምታውቁ ወደ ቢሮ አያስገቡ። አስገብቶ እሷን በቃ ደካማ ጎኗ መጀመሪያ ነክተዋሉ። እኔ ማወቅ የሚፈልግበት ፈርዘር ሊሄድ የፈለግኩበት ስቴፕ ነበረኝ። ሂጂ አልኳት። ሄደች። 120 ሺህ ብር ነው የተጠየቀችው። 120 ሺህ ብር እንደዚህ በቃ ንብረትሽ እንደዚህ ልበተን ነው፣ እንደዚህ ልትሆኝ ነው ህይወትሽ፣ ይሄን እንታደግ ብሎ 120 ሺህ ብር ጠየቋት። ይህ ብር ስትጠየቅ እሷ ኢሚዲየትሊ ለኢትዮዋ መታ ስትናገር ግማሽ ብር ነው የተናገረችው። ምክንያቱም ጠንካራ ናት ኢትዮዋ። እንደዚህ ነው ብትል ማንም አባት እንደዚህ አያደርግም ስለምትል ከዛ እጅ አጋጣሚ ሆኖ እጇ ላይ ገንዘብ አልነበረም። የጆሮዋን የአንገቷን ወርቅ ሽጣ ልትከፍል በመብራት
አስምያት ይሄን ገንዘብ እንዳትከፊ፣ ግን ትዳርሽን እንዳትበትይ። ልጆች አላት፣ በጣም እግዚአብሔር የባረካቸው ልጆች አላት። ከዛን ያን ነገር በመብራን ኃይል በቃ ሁሉ ጊዜ ጸሎት እየለመንን መቀመጫ ሳጣሁት አልኩ። ለዛ ብር አሁን ብር የለኝም፣ ተበዳድሬ ወድቀንም ቢሆን ሽጬ እሰጣለሁ ብላለች። እሮብ ልንሄድ ነው አሉ። የት? ወሎ የት ነው? ወደ መርሳ ምን የሚባል ገዳም፣ እንደዚህ አይነት ገዳም ውስጥ ናቸው አባት አሉ።